ያያችሁ የሰማችሁ ልጅ ወልዳችሁ ስጡኝ። ልጄን ወለዱና ስጡኝ። ለሚያለቅ እያለቀስኩ ነው የምኖረው። ወደ ኢቢኤስ ቴሌቪዥን መጥተሽ ነበር። ምን አሉሽ እነሱ? እነሱ በቃ እንደውልሻለን ወረፋሽ ሲደርሰኝ 2 ዓመት ይፈጅብሻል፣ 400 ህዝብ ቀድሞሻል አሉ። ነው እያዳመጥኩ ነው። እነሱም እስካሁን አልጠሩኝም። ስልክ የሰጡኝ ስልክም አይሰራም፣ ሁለቱም አይሰራም። ሰላም ሰላም፣ ክቡራን ውዳን የተከበራችሁ የቲክቶክ ቤተሰቦች በውጭም በአገር ቤትም ያላችሁ እንደምናችሁ። እዚህ ቀደም እንግዲህ አንድ የእህቴ ልጅ እንደጠፋች ነግሬያችሁ ነበር። ዛሬ እናቷ በአካል ተገኝታ መጣ ሀሳቧን ልትናገር ትፈልጋለች። ስለዚህ እንድታዳምጧት በእግዚአብሔር ስም ይህን ቪዲዮ ያያችሁ የተመለከታችሁ ኦርቶዶክሳውያን በውጭም በአገር ቤትም ያላችሁ ሼር፣ ላይክ፣ ዲዩት በማድረግ ለሁሉም እንዲደረስና የጠፋችው ልጅ ጋር እንዲደርስ ተባበሩ ስንል በእግዚአብሔር ስም እንጠይቃለን። እንግዲህ ስሟ አበባ ተጋረድ ይባላል። የኔ ታላቅ እህት ነች። ስለዚህ እስቲ እንዴት እንደጠፋች በደብረ ዘይት ከተማ እንግዲህ ነበር እንትነው እንዴት እንደጠፋች ንገሪኝ። ልጄ ደብረ ዘይት 15 ቀበሌ ላይ ነው የጠፋችብኝ። ልጁ ስሙ አካባቢው ማለት ነው? ደብረ ዘይት 15 ቀበሌ አከራይታማ ለምለም የሚባል አቃጣማ መታለች። ልጇ ቤት እዛ ልጇ ቤት የምታይ ስትመጣ ይዛብኝ ሄደች። ይዛብኝ ሄዳ ወደ ሱቅ ልኪያተኝ በዛው ጠፋች ነው የምትለኝ። ደወለች በማግስቱ በጠፋች ልጅሽ መጣለች ወይ? እኔ እኮ ሱቅ ልኪያተኝ ጠፋችብኝ አለች። ኧረ አልመጣችም። ምንድን ነው የምትልጃለሽ? እኔ ጋር እኮ አልመጣችም አልኳት። በቃ ጠፍታብኛለች አለችኝ። እዛ ተነስቼ ወደ እሷ መጣሁ። ወደ እሷ ስመጣ እኔ ልጅሽ ስልካ ነው ሱቅ ልኪያት የጠፋችብኝ አለች። ተመልሼ ወደ ፖሊስ ጣቢያ ሄጄ አመለከትኩኝ። ሳመለክት ቅረቢ ተባለች። ቀረበች። ስቀርብ አሁንም ልኪያታለሁኝ ሱቅ ልኪያታለሁ በዛው ቀረችብኝ አለች። ስሟ ማን ትባላለች? ሴትዮዋ ታውቂያለሽ? ስሟ ነፃነት ነው የሚባል ትባለው? ነፃነት ነው። እሺ ነፃነት ትባላለች። እዛም በቃ አላደርም አልተገኘችም ልዬ አሁንም ሌላ ፖሊስ ጣቢያ ሄጄ አመለከትኩ። ደብረ ዘይት አካባቢ ተጠራች። ተያዘች። እሷም ተያዘች። እኔም ተያዝኩኝ። አይ እኔ ልጅቷ አልጠፋችብኝም፣ እናቲቱ መጣ ተለለውበት ወሰደችብኝ ብላ ቃል ሰጠች። ጠፍታ እያለች አልጠፋችም አለች። አልጠፋችም አለችኝ። አሁንም ደግሜ ሌላ ቦታ እንደዘፈርኩኝ አሁንም እሱን ቃል ሰጠች። እዛ አከራዮቿ ነው የምታውቅ እና እኔ የተለለውበት ወሰደቻችሁ መታወስዳለች ልጇ አልጠፋችም ብላ በዛ መረጃ ሰጠችብኝ። በቃ አንቺ ቀጣፊ ያውቆሽ ነው ያሉ ልጅ ጠፍታ እንዴት እመጣለሁ? ምንሰር እየታጠፋ እንዴት እናንተ ጋር እመጣለሁ? ይቆቁ እያለቀስኩኝ በቃ ልጅሽ ታለ በህይወት ስሟን አንቺ አስመዘገብኩኝ እንፈልግልሻለን አለ። ምንም ስልም አልተገኘችም። ምን በፍለጋ የዛ ጊዜ ስንት ዓመት ልጅ ነች? 11 ዓመት። 11 ዓመት። ስሟ ማን ይባላል በወቅቱ? እኔ የምላት ፍትፍቴ ነው። አላውቅም እንጂ ሌላ ስም ነው የምጠሯት። እነሱ አካባቢዎችን ሌላ ስም ነው የምጠሯት። እኔ ግን ፍትፍቴ ነው የምላት። ፍትፍቴ ተጋረድ ነው የምትባለው። ያው ፍትፍት ተጋረድ ነው የምትባለው። በአያቷ ስም ነው የምትጠራ። ፎቶዋን እናስቀምጣለን። ፎቶዋን እዛው ላይ ይገለጻል። የ11 ዓመት ልጅ እያለች የጠፋች። አሁን እንግዲህ ስንት ዓመት ይሆናታል ከጠፋች? መሳሰል 13 ዓመቷ ነው። ሰኔ በቃ ነገ የሰኔ ገብሬ ከጠፋች 13 ዓመቷ። እንግዲህ 11 እና 13 ዓመት ሲደመር አሁን 24 ዓመት ይሆናታል ማለት ነው። እሷና መጥፋት ማስታወስ 13 ዓመቷ ነው። ያያችሁ የሰማችሁ ልጅ ወልዳችሁ ስጡኝ። ልጄን ወለዱና ስጡኝ። ለሚያለቅ እያለቀስኩ ነው የምኖረው። ወረታ ከፋይ ሆናለሁ። እንግዲህ በተደጋጋሚ ያው በእኔ ቤት ለቅቂያት ነበረ። እስካሁን ድረስ እንግዲህ በዛ አለች ብሎ የነገረ ሰው የለም። ብዙ ጊዜ ለቅቂያት አለው መረጃ የሚሰጠን ሰው አላገኘንም። አሁንም በድጋሜ እችን ልጅ ያያችሁ የተመለከታችሁ ፍትፍት ተጋረድ ትባላለች። 0912722521 ብላችሁ ብትደውሉ ታገኙናላችሁ ማለት ነው። ቁጥርሽም ያንቺን ቁጥር የሷን የእናቲቱን ቁጥር እናስቀምጣለን፣ ፎቶዋን እናስቀምጣለን። በመቀጠል ወደ ኢቢኤስ ቴሌቪዥን መጥተሽ ነበር። ምን አሉሽ እነሱ? እነሱ በቃ እንደውልሻለን ወረፋሽ ሲደርሰኝ 2 ዓመት ይፈጅብሻል፣
400 ህዝብ ቀድሞሻል አሉ። አሁን እያዳመጥኩ ነው። እነሱም እስካሁን አልጠሩኝም። ስልክ የሰጡኝ ስልክም አይሰራም፣ ሁለቱም አይሰራም። ስልካቸው አይሰራም። የማይሰራ ስልክ ነው የሚሰጡት። ሁለት ነው የሰጡኝ፣ አይሰራም ሁለቱ። እንግዲህ በዛ ደግም ያሰደኝ አትመላለሽ እኛ እንደውልልሻለን አሉኝ። አሁን መዳቁም ትቻለሽ። እንግዲህ አሁን ካያችሁት ከተመለከታችሁ ጉዳዩን ተመልክታችሁ በአካል እናትን አቅርባችሁ ብትጠይቁ ልትገኝ ትችላለች። ስለዚህ ብትተባበሩ በእግዚአብሔር ስም አሁንም አልቀሱን ትተን እንግዲህ ያው አሁንም እናቲቱ የምትገኘው በድኮም ከተማ ቀበሌ ስንት ነው የሚባል ድኮም ያለሽበት? እንግዲህ በድኮም ከተማ ወረዳ ወገቻ የሚባል አካባቢ ሚካኤል ሰፈር ነው የምትኖረው። ስለዚህ አሁንም እባካችሁ ልጅቱን ያያችሁ የተመለከታችሁ ጠቁሙን፣ ወረታ እንከፍላለን። እንግዲህ አሁንም ልጅቱ ከጠፋይ ጀምሮ ቤተሰብ እየታመሰ እየተቸገረ ይገኛል። ታናሽ እህቷም አሁን ትልቅ ሆና ደርሳ እህቴ ትላለች። ታናሽ ወንድምም አላት፣ እሱም እንደዚያው እህቴ ይላል። እና አንድ ሰው መቼም ሞቶ መቅበር የቀበረ ሰው ተስፋ ይቆርጣል። ያልቀበሩት ሰው ግን ምንም ተስፋ ስለማያስቆርጥ አሁንም ፍለጋችን እንቀጥላለን። ግን ሁላችሁም ኦርቶዶክሳውያን ሼር ላይክ አድርጉልን። እስቲ መምህሩ በዚህ ላይ ሀሳብ የሚሰጡን ካለ እስቲ። ሀሳብ እንግዲህ የልጅ ነገር በጣም ድምፆትን ካፈረውና እንኳን ለተወለደው ቀርቶ የሰው ልጅ መቼም ያለበት አድራሻው ሳይታወቅ ቢቀር ያው እንግዲህ ብዙ ነገር ስላለው ይህችም ልጅ እንደዚህ በጣም ሌላይቶ መልካም የሰው ልጅ እንግዲህ ጠቁራ ከስታ በዚህ የተነሳ አለችና እንግዲህ ያለው እንግዲህ ደግሞ እንደዚህ የሚያስተላልፉት ደግሞ እግዚአብሔር ደግሞ በእግዚአብሔርም ዘንድ በመልካም ነገር ያገኙታል። በምድርም ደግሞ የእግዚአብሔር ደግሞ በቃ ያ ደስታ ደግሞ ለነሱም የኛ ደስታ ለነሱም ደስታቸው ስለሆነ ያው እንግዲህ በዚህ እግዚአብሔር እንግዲህ ደግሞ ይራዳታው ነው እንግዲህ እሺ። እና አሁን የምታስተላልፊው ነገር እንደው የት ትገኛለች? ለጥቆማስ በዛ አካባቢ ልትኖር ትችላለች፣ በዛ አካባቢ ልትገኝ ትችላለች እያለ ፍንጭ የሰጡ ሰዎች የሉም እስካሁን ድረስ? የለም። ጎረቤቶች አሉ፣ ዘመዶች መጥተዋል። ወደ ውጭ ልካብሽ ነው እንጂ ልጅቷ የለም። ወደኔ ላገር ላከችብሽ እንጂ ልጅቷ አልጠፋችም። ሳይደበቀችብሽ ነው። በቃ አስፈራራችኝ። ዱከማን ነው ቦታሽን ታወቅኩ እራሱ አስገድልሻለሁ እያለ ያስፈራራችኝ። ማለት ታቆም ቆይቻለሁ። ወደ ብሬትን ባላገር አልረገጥም። አስፈራርታሽ እንደረድም አስደረገችብኝ መሰለኝ። አስፈራርታኛለች። ወደ ደብረ ዘይት ሀገር እራሱ አለች። እሺ እንግዲህ አሁን እንደሰማችሁት እንግዲህ የህግ አካላትም የተለያያችሁ በደብረ ዘይት ከተማ ያላችሁ በአዲስ አበባ ያላችሁ የህግ አካላት አግኝታችሁ ብታናገሯትና ብታናገሩንና የሆነ መፍትሄ ብትሰጡን። ሴትየቱም አሁን አካባቢ ቤታቸውን ልታገኝ ትችላለች። አሁን ፈርሷል። እንግዲህ እንደዚህ ነው እንግዲህ ይህን ይመስላል። አሁንም በድጋሚ በእግዚአብሔር ስም ነው የምንጠይቃችሁ። ሼር ላይክ አድርጉልን። ይሄን ይመስላል። በቃላል እሺ፣ ስልክ ቁጥሯን እሷ ትናገርና ስልክ ቁጥሯን ያዙ ተናገር። 0924 31 06 39 ብላችሁ አበባ ተጋረድ ብላችሁ ደውሉ። እንግዲህ የእሷ ስም አበባ ተጋረድ ነው። የኔ ስም ደግሞ መርጌታ ሰለሞን ተጋረድ እባላለሁ። ታላቅ እህቴ ናት። ስለዚህ ፍትፍት ተጋረድ የምትባል ያያችሁ ተመልከታችሁ ጠቁሙ። በውጭም ትሁን በሀገር ቤትም ትኖር ዋናው ያለችበትን አካባቢ ማወቅ ነው። ስለዚህ እንደው ትገኛለች ብለን ተስፋ እናደርጋለን። ብዙ ጊዜም እየደከምን ነው። ተባበሩን ለማለት ፈልጌ ነው። በተረፈ እንግዲህ አመሰግናለሁ።